ተረጋጊና ነገሮች አልሰጥም። በቃ ልቀቀኛት። እንድትተከኛት ተረጋጊ። በቃ ተረጋጊ። እኔ ካንቺ ፍቅር ይዞኛል። አዎ ሁሉ ነገር ድራማ እንደነበረ እኔ ካንቺ ፍቅር ስለያዘኝ አንቺና እሱን ለማጣላት የተደረገ ድራማ ነው። ምን እያታለልሽ ነበር ነው? ትላንትና ሁለታችሁንም አልፈልጋችሁም ምናምን ብለሽ እኔን ከማን ለማስወጣት ነው እንዴ? ዝም ብለህ ሰው አንቺ እያስመሰልሽ ነው እንዴ? ትላንትና አውሪኮ በጣም እየታገስኩ ነው ጠርጥሬ ራችሁ ነው ማለት የምርሽን ነው። እሱን አትፈልጊውም? ከዚህ በኋላ እኔን ወስኛለሁ። ማናችሁም አልፈልጋችሁ። በቃ ማናችሁም አልፈልጋችሁ። የማናማሽ ሆንሽና ገመናዬ ሁሌም ለንቺ ነክፉ አይሰማም ጆሮዬ ብከፋም ለምን ብዬ እራሴን አስጠይቅም ፍጹም ያንቺን ያህል ሰው ወድጄ አላውቅም። ሰላም ቤተሰብ እንዴት አላችሁልን? ፈጣሪ ይመስገን ደህና ነኝ። በጤና እንደምታውቁት የሚያስጠሉ ነገሮችን አልፈናል። ያን ሁሉ የሚያስጠላ ጊዜ ማለት አካል እስከ መቆራረጥ ድረስ ጊዜ የሚደርስ ጊዜ ነበረ። በጣም ደባሪ ጊዜ ነበረ። እንደምታውቁት ብዙዎቻችሁም ስትጠይቁ ነበረ። ትላንት የተለቀቀውን ቪዲዮ ስላያችሁት ደህንነቴ ትላንት ጨርሰናል ብዬ አስባለሁ። እንኳን በደህና መጣ እንኳን ተሻለ ምናምን ስለነበራችሁ የምር በጣም ነው የማመሰግነው። በጣም ከቤተሰብም በላይ ነው የሆናችሁልኝ። ያው ስላለፈ ነገር ማውራት ያን ያክል አያስፈልግም። ኦሬዲ ትላንት የተዘጋ ነገር ስለሆነ ስለ ሰው ማውራት አልፈልግም። ስለ ራሴ ነው ማውራት የምችለው። ራሴን ነው ወኬ ማውራት የምችለውና ያው እጄ ትንሽ ለቆኛል እና ፊቴ ላይም ነበረ ትንሽ የሆነ ጠባሳ ነገር የነበረው ስቲል ሳይኖር አይቀርም። በርግጥ ትንሽ ጠቆር ምናምን ብሏል። ያው ቢሆንም ፈጣሪ አትርፎኛል፣ እግዚአብሔር ይመስገን። የእናንተን ፍቅር ተጨምሮበት ነው የዳንኩት። የእናንተን ጸሎት አለበትና በጣም ነው የማመሰግናችሁ። ተጠፋፍተናል። ያው የተጠፋፋንበት ምክንያት ታውቃላችሁ። እንደዛ መቼም ስብርብር ብዬ ምናምን ለማሳየት ነበረ፣ ግን አስፈላጊ አይደለም። በቃ እንደዛ ነው የጠፋሁት። 7 ቀን አይ ቲንክ እንደዛ ምናምን ሆኖኛል። ትላንት ጽጌ ማይሆን ነገር ብላ ነበረ። በርግጥ ያን ቀን አይታችሁኛል። ተሽሎኛል። በቃ ለማንኛውም በጣም ነው የማመሰግነው ስጠይቁኝ ስለነበራችሁ ለማለት ነው። ከዚህ በኋላ ነገሮችን እንደዚህ አይነት ነገር ጋር ላለመጋፈጥ፣ እንደዚህ አይነት ሰዎች ጋር ላለመገናኘት እሞክራለሁ። የትላንቱ ሀሳብ ግን ትንሽ አስደብሮኛል በርግጥ። ምክንያቱም እንደዛ ባጭሩ ልንቀጫው ወይ ደግሞ ባጭር ሀሳብ ልንፈተው አይደለም ያን ሁሉ መስዋዕትነት የከፈልነው ሰው ጋር እስከ መጣላት እስከ መሰደብ ኢቨን እናንተ እንኳን የማይሆን አስተያየት እስክትሰጡ ድረስ የደረስነው እንደዚህ በጓደኝነት ባጭር ልንቀጭ አይደለም። የምትጀምሩትም ለመጣላት ብላችሁ ካሰባችሁ መጀመሪያ መገናኘት የለባችሁም። ያ ነው የኔ ሀሳብና ለመጣላት በማሰባ ትንሽ ደብሮኛል። አይኖር የራሷን ጫና ይኖርባታል። የራሷ የሚያሳስባት ሰው ነች። የራሷ አምሮ ያላት ሰው ናትና የሚያሳስባት የሚያስጨንቃት ነገር ይኖራል፣ ይገባኛል። ግን ደግሞ የሆነ ነገር አስጨነቀኝ ተብሎ የሚጣል አይደለም ጓደኝነት ማለት። ባጭሩ እንደዚህ በቃኝ በቃ አልፈልግም ተብሎ ብላችሁ የምታዩት ነገር አለ። ከዚህ በላይም ስንት ነገር ይሆናል ሰው። ጭራሽ ደግሞ እኔ ለእሷ ብዬ ነው ያን ሁሉ ነገር ሳረግ የነበረው። እንደዛ እንደ አቃጣሪ እንደ ሰው እንደሚያጣላ ሰው ምናምን ስታይ የነበረው በዚህ ምክንያት ነው። ኢቭን ተመትቼ እንደዛ እጄን ወለምታ ነው ያው ስብራት አይደለም ያ ነገር እስኪደርስብኝ ያደረግነው። እንደዚህ በቀላሉ ልተው የምችለው ነገር አይደለም። እንደምንም ለማስቀጠል እሞክራለሁ እንጂ እሷ አልፈልግም ስላለች ኦኬ እኔም እንደ ልጁ አይ በቃ ተይው እንደ ፍላጎትሽ የሚያስደስትሽ ከሆነ ብዬ ልተው አልችልም። በትክክለኛ አምሮዋ ስለሆነ እያሰበች ያለው እና እንደነገርኳችሁ ነው። በቃ እንደዚህ በቀላሉ ልተው የምችለው ነገር አይደለም። እሷም ስላለች በቀላሉ ተዋዋለሁ ማለት አይደለም። ምክንያቱም ሰው ከዚህ በላይ ስንት ነገር ይሆናል ከዚህ በላይና በተአምር ነው ማለት ነው። የምር በጣም ትልቅ ዋጋ የከፈልኩበት ነገር ነው። እሷ አልፈልገው ብላ ሳይሆን ያው ጫናዎች ሲበዙባችሁ አንዳንዴ የምትወስኑት ውሳኔ ስላለ እንጂ ከልቦ አይደለም እንደዚህ አይነት ውሳኔ የምትወስኑ። ምክንያቱም ከዚህ በፊት ስትለኝ የነበረው ነገር ስላለ ማለት ነው።
ከሰው ጋር መጣላት አልፈልግም። ጓደኞቼ ኢቭን እኔ እንኳን ፈትኛታለሁ የሆነ ታስታውሳላችሁ አይደል? የሆነ ሰዓት ያ ነገር ስላለ የድሮ ነገር ስለማቅ ስለሷ አሁን ላይ ጭንቀት ላይ ስለሆነች በጭንቀት የሚወሰኑ ውሳኔዎች ደግሞ ልክ አይደሉም። በደንብ አስባበት ስላልሆነ ውሳኔውን የወሰነችው አይ ቲንክ ውሳኔ ሳይሆን ጭንቀቷን ያስተላለፈችው ነው የሚመስለኝ። በአጭር ጊዜ ውስጥ እንደዚህ አይነት ውሳኔ አይወሰንም። ልጁ የራሱን ሀሳብ ነው የተቀበለው። ሜቢ ይፈልገውም ይሆናል አላውቅም። ፈልጎትም ሊሆን ይችላል የሸሸው ማለት ያን ያክል ፍላጎት ላይ ያላችሁ ነገር በጣም ያን ነገር ማትፈልጉት ከሆነ ያን ነገር አጣችሁት አላጫችሁት ህይወታችሁ ላይ ምንም አይነት ኢፌክት እስከሌለው ድረስ መተው ቀላል ነው። እኔ ደግሞ እንደዛ በቀላሉ መተው ነገር አይደለም። ብዙ ነገር ሳቅድባቸው ብዙ ነገር ሳስባቸው የነበሩ ነገሮች ናቸው። ለዛም ነው ያን ሁሉ ርቀት ሰው ጋር ግጭት እስከሚሆን ድረስ ያን ሁሉ ርቀት የሄድኩት ቀላል ነገር ስላልሆነ ነው። ገብቷቸዋል። ዛሬ ያለሁት ነጽጌ ሰፈር ነው። አሁን ዛሬ ማውራት በቃ ኖርማል እንደ በፊቱ ምንም አይነት ነገር እንዳልተፈጠረ ጀስት በፊት ስናሳልፈው እንደነበረው ነገር ነው። የእሷን ስሜት መቀየር ስላለብኝ ያው እሷን ችካ አልልም ግዴታ እኔን ሀሳብ ካልተቀበልሽ በሚል ግን ሀሳቧ ልክ ስላልሆነ ያው ትንሽም እየደባበራት ስለሆነ ልክ እንደ በፊቱ አይነት ጊዜ ለማሳለፍ ነው የመጣሁት። አልፈልጋችሁም ብላ ነበረ ግን ግዴታ ሰፈር ነው ያለሁት። አስፈላጊ ከሆነ ግቢ ሂጄ አንኳኩቼ መግባት ነው። ግን አይ ቲንክ ትመጣለች። ያን ያክል ጥላቻ አላደረባትም። ያው ሀሳቡን የተናገረችው እሷ ትላንት ጠርታኛለች። ትላንት ስለሄድኩላት ዛሬ ትመጣልኛለች ብዬ አስባለሁ። አልፈልጋችሁም ብላ ነበር። አይ ነው ግን ደግሞ እኔ እፈልጋታለሁ። ሰው አትፈልግም። ያልፈለገችው በትክክለኛ አእምሮ አሁን ስላልሆነ ማለት ነው። እና ቤተሰብ እንዳልኳችሁ ነው። በቃ ኖርማል ሁሉም ነገር እረስቸዋለሁ። እኔ ወደ ነበረበት መመለስ ስለምፈልግ እሷም አይ ቲንክ መመለሱን ትፈልገዋለች። አሁን ላይ ትንሽ ግራ ያጋባት ነገር ይኖራል። ያው የሚመክር ሰው ማይጠፋ። ልጁ መጥቶ ባይረብሸን ያኔ ያው እንደምታውቁት ነው አሪፍ ነገር ነበር ለእናንተም ስናሳያቸው የነበረው። እሱን ቀን ለማሳለፍ ነው ዛሬ የመጣሁት። እሷ አትፈልገው ሳይሆን ኦልሬዲ አትፈልገውም። አይ ነው ግን እንደምንም ደግሞ ወደ ነበረበችበት ቦታ እኔ ነኝ ሁሉንም ቻል አድርጌ ወደ ነበረበት ቦታ መመለስ የምችለው። እንደዛ ለማድረግ ነው ዛሬ የመጣሁት። ትንሽ ሊደብር ይችላል ይመስለኛል። ይደብራል፣ ያስከፋታል። ውሳኔ ማለት ማወጣጣትም ነገር ይኖራል። ማውራት ነገር ነግራት መስጠት ይኖራል። እሷ የደበቀችኝ ነገር ካለም እንድትነግረኝ እፈልጋለሁ። ምክንያቱም ትላንት አይታችሁ ከሆነ እሱ ጓደኛሽ ነው፣ እኔ ጋር ያለሽ ግንኙነት ግን የምታውቂው ነው ምናምን እያላት ነበርና ያን ነገር ማወቅ እፈልጋለሁ። በእርግጥ ማለት እሱ ሌላ ጓደኛ ያለው ጓደኛውና አፍቅራውና እንዳትጎዳዳ ነበር ሳስብ የነበረው። እንደምታውቁት ግን ኦልሬዲ በቃ መርጦ ሄዷል አይደል? ፍላጎቱን ተናግሮ ሄዷል አይደል ልጁ። አሁን ነው ታይሙ ሊሆን የሚችለው ወደ ነበረችበት ወደ ራሴ መመለስ የሚችለው አሁን ላይ ነው። በአሁን ባለው ባህሪ ነው። ጥላት ስለሄደ እኔም ጥያት መሄድ አልፈልግም። እሷ የፈለገችው ነገር ስላልሆነ ሜቢ ፈተናም ሊሆን ይችላል። አላውቅም። የትላንቱ ነገር የፈተነችም ሊሆን ይችላል። ሜቢ አይታወቅም። የእናንተንም ኮሜንቶች እያየሁ ነበረ። ብዙዎቻችሁ ከኔ ጋር እንድትመለስ ትፈልጋላችሁ። እኔ የምፈልገው እሱ ነው። ፍላጎታችሁ ፍላጎቴ ነው። አይ ቲንክ የቤተሰብ ጥቅሙ እሱ ይመስለኛል። ፍላጎትን መረዳዳት አይደል? እንደዛ ነው የተረዳሁትና በጣም የማመሰግነው። ብዙ ፍቅር ስታሳዩ ነበር። የምትፈልጉትን ደስታ የምትፈልጉትን ነገር ደግሞ መልሼው ወደ ነበረበት መልሼው እንደምትደሰቱ ተስፋ አደርጋለሁ። ይመለሳለም። ያው ጊዜ ይፈጃል ነው። ጊዜ ደግሞ ችግር እንኳን ጊዜ አካልም እስከ መጎዳት ድረስ የደረስኩበት ነገር ስለሆነ ጊዜና ባክኝ ጊዜን መስዋዕት አድርጌ ያን ነገር ወደ ነበረበት ለመመለስ ሞክራለሁ። መልሰዋለሁ። ያን ያክል ፍላጎቱ ከውስጥ የጠፋ አይመስለኝም። በንዴት በስሜታዊነት ምናምን ነገር ስታደርግ የነበረው ወደ ነበረበት ተመልሰዋለሁ። አይ ቲንክ እየቆየች ነው። ማርፈት ልማዷ ነው መሰለኝ። ከዚህ በፊት የምታውቁት ነገር ነው። ያው ደግሞ ትንሽ ስለተጋጨ ነው። አልተጋጨንም አክቹሊ፣ ግን ባለፈ ያያችሁት ነገር ነው። እዛም አሪፍ ጊዜ እያሳለፈን መጦ ረበሸን።
የሆነ ቴክስት ላክልኝ ምናምን በሚል ሰበብ ብቻ ያለፈ ነገር አላውራ። ኦሬዲ ከህይወት የወጣ ስለሆነ እሱ በሷ ምክንያት ነበር የምንገናኘው። ከዚህ በኋላ ደግሞ እሷ ጋር ካልደረሰ አንደራረስም ማለት ነው። ስለሱ ባላወራ ችግር የለውም። ግን ያን ያክል ከኔ ጋር ጸቡን እንዳልፈለገችው የምታዩት ያኔ ስለመጣች ያን ያክል ከኔ ጋር ምንም አይነት ትልቅ ጸብ ያላት አይመስለኝምና ይሄን ነገር ተጠቅሜ ውስጥ ያለውን ፊሊንግ ተጠቅሜ ወደ ነበረበት መልሰዋለሁ ተስፋ አደርጋለሁ። ብቻ ትንሽ እንጠብቃትና የሚፈጠረው ነገር አብረን እናየዋለን። ያው ለማስተካከል ነው የመጣሁት እንደነበረው እንዲሆን ስለሆነ በአንድ ቀን እንደነበረው ላይሆን ይችላል አውቃለሁ። ወደ ነበረበት ባንዴ አይመለስም። እሱ ቀስ በቀስ ስለሆነ የምንመልሰው ዛሬ እንደምንም ምንም እንዳልተፈጠረ ነገር አክት ለማድረግ እሞክራለሁ። ብቻ ትንሽ እንጠብቃት እስኪ። ለማንም የማላማሽ ሆንሽና ገመናዬ ሁሌም አንቺ ነህ ክፉ አይሰማም ጆሮዬ ብከፋም ለምን ብዬ እራሴን አልጠይቅም ፍጹም ያንቺን ያህል ሰው ወድጄ አላውቅም። ታዲያ ምነው ልብሽ እኔን ባይጎዳኝ ምነው ኧረ ነፍሴ ድረስ እስከሚሰማኝ ምነው እስኪ ምነው ታዲያ ምነው ልብሽ እኔን ባይጎዳኝ ምነው ኧረ ነፍሴ ድረስ እስከሚሰማኝ ምነው እስኪ ምነው ልብሽ ለኔ ታዲያ ምነው ልብሽ እኔን ባይጎዳኝ ምነው ኧረ ነፍሴ ድረስ እስከሚሰማኝ ምነው እስኪ ምነው ልብሽ ለኔ ሰላም በይ። ለምንድን ነው ሰላም? ምን ችግር አለው? ምንድን ነው የምታከብጂው? አትልካኝ በቃ እዛው ነው። ለምንድን ነው የጠራኝ? ማለት ለምንድን ነው የጠራኝ? ታምጪው ስለዚህ አትንካኝ። አብሪኮ ዞር በል እጄ ነው ደዛ ታከብጂው ነሽ ወደዚህ ነው ራስሽ። እሺ አትኩታተኝ። ቀስ አድርጌ ለምንድን ነው የምትኩትኝ? አስሬ ለምንድን ነው የምታከብጂው? በቃ አልፏል እኮ አብሪኮ እጄን ስነ ስርዓት ይኖር ስነ ስርዓት ይኖራል እኮ በቃ እዛው ነው። ለምንድን ነው የጠራኝ? የግድ አታስጠው ታው ብያለሁ። የምሬ ነው። ትግስት እያስጨረስከኝ ነው። ምንድነው አሁን ተጣልተናል አንቺ ነኝ። ስማ እኔ እናንተ ጨርሰናል ሁሉ ነገር አውጥቷል አይደል? ምን ጀምረናል ነው ምን እንጨርሰው? እና ለምንድን ነው የጠራኝ? ስለዚህ አውርተናል እንጨርሰው። እሺ ነው ወቆብኛለሁ። እሺ ምን ተጀመረና እንጨርሰው? ታው ብያለሁ እኮ ለምንድን ነው የማትሰማኝ? ለምንድን ነው የተናደድሽው? እሺ ንገረኝ። እሺ አንተ ለምንድን ነው የጠራኝ? ስለማናደድ ምናምን አትጠይቀኝና ለምንድን ነው የጠራኝ? እኔ ትላንት ስትጠሪኝ አልመጣም ብዬሻለሁ። የምር እንዲይዘኝ አትፈልግ። የግድ እንትን እያረከኝ ያለው። እሺ ትላንት ስትጠሪኝ አልመጣም ብዬሻለሁ። መጣ በቃ ተናንተ እንዴት ያለቀቀሽ ነው? አው ግን ምን ስለ ሰዓት ይሩን ለምንድን ነው እንደዚህ የሚያደርግ? ምን ሆነ ነው? እሺ እንዴት ያለቀቀሽ ምን ሆነሽ ነው? የተጣላነው ነገር አለ አንቺ ነኝ አውሪኮ እኔ እናንተ ጨርሰናል። ከዚህ በላይ ቤተሰብ ያዘገነሽ ታው ብያለሁ። ከዚህ በላይ ትግስት የለኝም። በቃ ተው ይልቀቀኝ። እሺ ለምን የጠራኝ ምክንያት ምንድነው? ንገረኝና ልሂድ። እኔ ጓደኛዬን የጠራሁት ከዛ ደግሞ ተናፍቃቸዋል ምናምን አለ። ያው እኮ የምሬ ነው። ተወኝ በቃ ምንድነው እንደዚህ ይሆንሻለሽ? እሺ ሁሌ እንደ ጮታ ምናምን አድርጎ ሰው እያሰበኝ ነው። የምር የግድ እንድ ጮታ አታርገኝ። ጸጊ ያካበርሽው ነው ነገሩን። የምር አንቺና እኔ ምን የተጣላንበት ነገር የለም ማለት ምን ተጣልተን በቃ እኔ እናንተ ጨርሰናል፣ አብቅቷል። እኔ እናንተ ነገር እሺ አሁን ዛሬ ተጀምሮ ነው ያለቀው። እሺ አይደለም ዛሬ እንደዚህ ታረገኝ የጠራኸኝ ለዛ ነው የጠራኸኝ ወይስ ሌላ የሚወራ ነገር አለ? ይኸውልሽ እኔ እንደማልተው ነግሬሻለሁ ትናንት ነው። አንተ ካልተውከው እኔ ግን ትቼዋለሁ በቃ የምርሽ ነው። የኔና አንተ ነገር አብቅቷል። በቃ አልፈልግም። ሰላም የምፈልገው ከሁለታችን እንዲህ አንተ እየመጣህ እንዲህ አንተ እንደመጣህ እንዲህ ትለይ አልፈልግም። በቃ ይበቃኛል። ብቻዬን መሆን ፈለኩኝ፣ ተናገርኳችሁ። በቃ አንተ ባትፈልገው ራሱ እኔ አይፈልጋለሁ፣ መለያየት ፈልጋለሁ። እኔ ከልቤ ነው። የምር አይደለም። አንተ ከልቤ መሆን ያልታየው ጭራሽ እንደዚህ እንደማትናገር ያውቃል። ምክንያቱም ከዚህ በፊት ያልሻቸውን ቃላቶች አንድ ባንድ ስለማስታውስ ነው። እና አሁን ሐሳቤ ታስቀይረኝ የጠራኝ ለዛ ከልብሽ እኮ አይደለም ጸጊ፣ ከልቤ ነው። አንተ የምሬ ነው። የመከረሽ ሰው አለ ወይስ ማንም ይመክረኝ? እኔ ሰላም አልፈልግም። እንዴ ምን ሆነ ነው? አንተ ለምንድን ነው የምትጠይቀኝ? እኔ አስቤበት የወሰንኩት ጉዳይ ነው። የግድ ሐሳብሽን ቀይሪና እንዲህ አድርጊ አትበለኝ። መቼ ቢሆን ሐሳቤን አልቀይርም፣ አላረገውም ሲጀምር። እሺ አሁን ሌላ ነገር ለምን እንደጠራኝ ብቻ ንገረኝ። ከልቤ ነው አልኩህ። እኔ አስቤበታለሁ በደንብ አድርጌ። ከሀገር ቤት ልሄድ ነበር አይደለ? በቃ ስንትቼ ከእናንተ መለያየት እንዳለብኝ አሰብኩኝ። በቃ ነገርኳችሁ እኮ። ከሱ ተለይ። እሱ እኮ ችግር የለውም። ከኔ ምን ሆነሽ ነው ተለይ? ሁለታችን ነው መለያየት የምትፈልገው? በቃ ተለዩ እኮ። ከኔ ጋር ያጋጨ ነገር ምንድነው? ንገረኝ። አሁን እኮ የለማ። በቃ ኦሬዲ ሰላም እኮ ነው መፍጠር ያለብን አይደል? ማውሪ እኮ እኔ እንደ በፊት ሰላም መኖር ነው የምፈልገው። ሰላም ብቻ፣ ሰላም ደስተኛ ሆኜ መኖር ነው የምፈልገው።
እሺ ሌላ የሚወራ ነገር አለ? ሰላም መጠራት ፈልጊ ነው እንጂ እኔ በቃ በወሰንኩት ስማ መጣላት ነው ፈልጊ። እኔ በወሰንኩት ውሳኔ በቃ ደስተኛ ነኝ። ደስ ብሎኛል። ከእናንተ መለየት ራሱ ደስተኛ አይደለሽም ጸጌ። ይኸውልሽ አእምሮሽ ላይ ይሁን እሺ ደስተኛ መሆን አንተ ነው ነገሮች መሆን አንተ ነው የምትነግረኝ። እኔ ውስጤ ደስተኛ ነው ያለው በቃ እንዳልኩሽ አውቃለሁ። ምክንያቱም ከሰው ጋር መጣላት ከዚህ በፊት እኮ ሰላም ማለት ኦልሬዲ አሁንም ሰላም ነን። አንቺ በምን መንገድ አስበሽ እንደሆነ አላውቅም፣ ግን ከዚህ በፊት ምን ነበር ስትይኝ የነበረው? በቃ የበፊት ነገር ሁሉም አልፏል። በቃ የበፊት ነገር ትዝ እያልኩኝ ምንድን ነው ያለፈው? በቃ አንድ ነገር ልንገርህ። ዝም ብለሽ ማለት ሙድ እያልሽ ነበር ነው ወይ ነው በቀላሉ የሚፈርስ ነገር ነው የጀመርሽ? ያኔ ጊዜ እኮ እንደዚህ ይለዋወጣል። በቃ ኦኬ። አንቺ ከጊዜው ጋር ተገለበጥሽ ነው ምንድን ነው? ስማው እኮ አሁን አስሬ እንዲህ አትበለኝ። በቃ እኔ የምፈልገው ደስተኛው ነኝ እንዳሁን በቃ ብቸኛ መሆን ነው የምፈልገው። ብቸኝነት እንደሚያስደስተኝ ነገር በቃ አስሬ አንተን አብሪኮ እንደዚህ ሆነ፣ አብሪኮ ከሰው ጋር ተጣላ፣ አብሪኮ ጥርስን እንትን ሆነ እያልኩ መጨነቅ አልፈልግም። ደስተኛ ነው አሁን እኮ ይኸውልሽ ጽጌ አዳምጪኝ፣ የምር በስነ ስርዓት አዳምጪኝ። እሺ አልነካሽም፣ ችግር የለም ግን አዳምጪኝ። ምን ነበር ስናደርግ የነበረው? ልጁ አይደል የበጠበጠን አብሪኮ ስለ ዳጊ ልታወራብኝ አልፈልግም። ስለአንተ ማውራት አልፈልግም። በቃ ትቼዋለሽ። እሺ ውሳኔ ወስነዋል አይደለ? አንተ ውሳኔ መወሰን ነው ያለብህ። ለምን ነው የማታዳምጪኝ? እኔ እያዳመጥኩ ነው። እሺ ለምን ተናገር። ስለተጨቀጭቆኝ ነው የጠራኝ። ይሄ ልትለኝ ከሆነ ይሄን ነው የሚያለው። የምርሽን ፈልገሽ ነው ይሄን ነገር? ፈልጌዋለሁ። እርግጠኛ ነሽ? አዎ እርግጠኛ ነኝ። እኔ በውሳኔ ራሱ የሚጸጸት ሰው አይደለም። ወስኜበታለሁ በቃ ይሄ ነገር ወይስ አንተ ትላንት ተንጨርጭራ ስለሄድክ አይ አውቃናት ምናምን ብለህ አስበህበት ነው እንደዛ ነው ያሰብከው? እዚያችን ላይ አሁን እንደዚህ ስላልሽ እኮ መተው ነገር አይደለም። በቃ አንተ ካልተውከው እኔ ትቼዋለሁ አልኩህ እኮ። አንተ እንደፈለክ ምን ትችላለህ? አንቺ አንዴ የወሰንሽው ውሳኔ እኔን የሚያሳምነኝ ውሳኔ አይደለም። አንቺ እንደዛ በአንድ ቃል እንደዛ ስላልሽ እኔ ደግሞ ያን ሁሉ መስዋዕት የከፈልኩበትን ነገር በአንዴ ትቼው አፈራርሽው መጣፋ ሰው እንዳልመስልሽ። አይ እና አብሪኮ ደስተኛ አይደለም በውሳኔ ይኸውልሽ እስከ ጥግ ድረስ ይሄድበታል። እሺ አንተ መሄድ ትከፈለክ መሄድ ትችላለህ። እኔ ግን አምሮሽን እስክትቀይሪው ድረስ ማለት ነው። ምክንያቱም በትክክለኛ አምሮሽ አይደለም እያሰብሽ። እኔ በትክክለኛ አምሮዬ ነው ያለሁት። አንተ ሄድ ወደዛ በልኝ በቃ አስሬ አትንካኝ። እሺ ልቀቀው እጅን ይረፍ። ለምን ማትረሽ? የምራ ዝም ብለሽ ተናደሽ ነው አብሪኮ እንድናደድ አንተ እንድናደድ እያደረከኝ ያለው አንተ እንድጮህ እያደረከኝ ያለው አንተ ነህ። አይ አይደለም አብሪኮ በውሳኔ ደስተኛ አይደለም እና አንተ አሳምነኝ ምናምን ውሳኔ እንድታደርግ ነው የፈለከው? እንዴት ነው ይሄ ነገር መረዳት የከበደሽ? አንቺ ልጅ ግን ሁሌ ለማሳየት ሞክራለሁ፣ ሁሌ ነገሮችን በሰላም ለመፍታት ሞክራለሁ። አንቺ ግን ምንድን ነው የፈለግሽው? እየተረዳሽኝ አይደለም ነው ሐሳቤ? ተረድቻለሁ ነው ተረድተሽ አውቀሽ እየዘለልሽ ዳጊ ነው እየበጠበጠን የነበረው። በቃ አሁን በውሳኔሽን እንትን እያልከኝ ነው ያለው አይደለ? ትክክለኛ አይደለም። ትክክል ውሳኔ ያለው ወሰንሽን ያኔ እንደውም እሱ ቢያንስ የሆነ ነገር እያለ ሐሳብሽን ያስቀየርሽ ነበር። አሁን ግን ሐሳብሽን ያስቀየርሽ ሰው ላይ እያነሳህ እንትን ነው እንደዚህ ነበር እንደዚህ እያልሽ ነበር። ስለሱ ላወራሽ አይደለም የጠራሽ፣ ስለሱ ላወራሽ አይደለም የጠራሽ። ስለኔና ስለአንቺ ላወራሽ ነው የመጣሁት። ጸጊ ለአንድ ወር ዝም ብለህ አትደጋግም እንዴ? ያብሩ በቃ እኔ የምፈልገውና የሚያስደስተኝ ውሳኔ ወስኛል አይደለ? ነው አንቺ እንደሰው አንቺ ምን እንደዛ እያሰብሽኝ ያለሽው? በቃ አንቺና ዳጊን ያጣላችሁ እኔ አንቺ ካንቺ ፍቅር ይዞኝ በቃ ሁለታችሁ እንድትጣሉ ፈልጌ ነው እንደሚመስልሽ? አይ አይደለም። እኔ አሁን ሳስበው ለሁለታችሁ መቅረብ ስህተት ነበር፣ የኔ ስህተት ነበር። ሁለታችሁ አለ መቅረብ ነው ነበር። እንትን ከኔ ጋር መቀራረቡ ምንድነው ችግር የፈጠረብሽ? አሪፍ ጊዜያቶችን እኮ ስናሳልፍ ነበር። ጽጌ ያንን አስታውሽ ነበር ያለፉትን እስኪ አስታውሽ። በቃ እኔ ደግሞ አሁን በኋላ ከዚያ እንደዚህ መቀጠል አልችልም፣ አልፈልግም በቃ እንዴ ወይ አብሪኮ እንደዚህ ሆነ ብዬ መጨነቅ አለብኝ? ማልቀስ አለብኝ እንዴ? እኮ ከዚህ በኋላ እኮ የሚረብሻን የለም ነው ያልኩሽ። በቃ እኔ ሁለታችሁ አልፈልጋችሁ እንዳትጮህ እንጀርከኝ ነው። በቃ ዝም በል አልፈልግም። ደብቀሽ ነው እንዴ? ለምንድን ነው የምደብቀው? ምንድን ነው የደበቀው? ከሁለታችሁ ለማራቅ ሁለታችሁንም አልፈልጋችሁ ምናምን ብለሽ እኮ ተናግሬያችኋለሁ አይደል? ትናንትና ታገኙ ነው እንደዛ ነው እቅዳችሁ። እያስመሰላችሁብኝ ነበር እንዴ ትናንትና? አብሪኮ ስነ ስርዓት ነው የምሬ ነው። እያስመሰላችሁብኝ ነበር። በእኔ ስሜት ይጫወታችሁ እንዳይሆን ጸጊ ና ናግሪ። ዞር በላት እንካኝ። ትናንት እየቀለዳችሁብኝ እንዳይሆን ትላንትና ሁለታችሁንም አልፈልጋችሁም ምናምን ብለሽ እኔን ከማን ለማስወጣት ነው እንዴ? አብሪኮ ስነ ስርዓት እያስመሰልሽ ነው አይደል? ተናገረው ነገር እያወቅ ድሮም ጠርጥሬ ነበረ። እስኪ ግን ተናግረኝ ነው እንዴ? ተናግረኝ ነው ምንድነው የምትሆነው እንዴ? የምታወራው ነገር በቃ መጀመሪያ ዝም ብለህ ሰው አንቺ እያስመሰልሽ ነው እንዴ? ትናንትና አብሪኮ በጣም እየታገስኩ ነው። ድሮም ጠርጥሬሽ ነበር። እኔ እንደዚህ አይነት ሴት መስሎኝ ምን ጠረጠርከኝ እንዴ? ምንድነው የምትጠረጥረኝ? አግኝተሽው አላገኘሽውም? ከዛ በኋላ ባገኘስ አንተ ይመለከታል እንዴ? ምንድነው ስለ ስርዓት የማይኖር? ለምንድነው የማይሆን ወሬ እዚህ ጋር መጣ የምታረገኝ እንዴ? አንቺ በኔ ስሜት እየተጫወትሽ ነው እንዴ?
በእኔ ትችት ነው የምር እሺ አትንከኝ በቃ እዛውን ምንድነው አስሬ እንዲህ የምትለኝ አውቀሽ ከማላችሁ እንደወጣ ያለ የተጠቀምሽው ነገር እንዳይሆን ብቻ አልኩ በጣም እየታገስኩ ነው ያለሁት ምንድነው የምታወራው ይሄ በቃ ይሄ ነገር ለዚህ ስለኝ የጠራኸኝ በቃ ጨርሰህ የምራችሁ ነው ማለት የምርሽ ነው እሱን አትፈልጊውም ከዚህ በኋላ እኔን ወስኛለሁ ማናችሁ አልፈልጋችሁ በቃ ማናችሁ አልፈልግም አንተም ብትሆን እርግጠኛ ነኝ እኔ በውሳኔ ምናምን እንትን የምልሰው አይደለም እሺ ሰው ግን እያሰበ ያለው እኮ ነው እናንተ እንዳጣሏችሁ እኔ ነኝ እንዳጣሏችሁ ምን ማለት በቃ አንተ አጣላኝ እኔ ሁለታችሁ ወጥቻለሁ በቃ ሰው የሚያጣላችሁ አይነት ደረጃ ላይ ነበራችሁ እንዴ እናንተ ሁለታችሁ ማለት ትናንትና ሲጀመር ደግሞ እኔ እሱ ጓደኛሽ ነው እኔ እና አንቺ ያለን ግንኙነት ታውቂዋለሽ ምናምን ብለሽ ሲሄድ እኮ የሆነ ነገር እኮ ተጠራጥረኝ ነበር። በቃ ታውቃለህ፣ አብሮ አደግ መሆኑ ታውቃለህ አይደለ? አብሮ አደግ ብቻ ናችሁ። ምንድነው አብሮ አደግ ይሁን ምን ይሁን ይሄን ያህል አንተ ምን የጨረጨረ ነገር ምንድነው? እሱ ላይ ሰማው ይችላል አውቃለሁ። እሱ ሌላ ጓደኛ እሺ፣ ተይው ስለሱ አላወራም። ምን ሌላ ግንኙነት ፈልገሽ ነበር ከሱ ጋር? የምር ስነ ስርዓት አይኖርም። የምሬን ነው ጸጊ ታውቃለህ እኮ አብሮ አደግ እንደሆነ ታውቃለህ። በቃ አሁን ደግሞ አልፈልጋችሁም፣ ሁለታችሁም አልፈልጋችሁም፣ ተናገርኳችሁ። እሺ እሱን አትፈልጊው፣ አያገባኝም። አንተም አልፈልግም። ለምን? ስለማልፈልግ ሰላም በሰላም መኖር ነው የምፈልገው። መጨናነቅ የለብኝም ግዴታ። አንተን እንደዚህ ሆነ ብዬ መጨናነቅ አለብኝ እንዴ? ጸጊ ባንቺ ምክንያት መሰለኝ ያን ሁሉ ነገር ሲሰደብ ነበር አይደል? በራስ ምክንያት ነው፣ በህይወታችሁ ምክንያት ነው፣ በእኔ ምክንያት አይደለም። እዚህ ጋር መሀላችሁ እኔ አስገብታችሁ ባንቺ ምክንያት አሳስብለኝ። ጨርሰሃል? አልጨረስኩም። እሺ አልጨረስኩም። እዚህ ድረስ የመጣሁት እንደዚህ በቃ ምንድነው ሊወራ ነገር ካለ አውራና ዲድኝ ቸኩ እያለ ዝም ብለን ትያጸድፈኝ ይጠራል። ሰው እያሰበ ያለው እኔ ካንቺ ፍቅር ይዞኛል። አዎ ከዛ በኋላ ይሄ ሁሉ ነገር ድራማ እንደነበረ እንድነግርሽ የሚፈልገው ነው። ይሄ ሁሉ ነገር ድራማ እንደነበረ እኔ ካንቺ ፍቅር ስለያዘኝ አንቺና እሱን ለማጣላት የተደረገ ድራማ እንደሆነ ነው። ድራማ ነው ተብሎ የሚታሰበው። በቃ እኔ ካሁን በኋላ በሰላም መኖር ነው የምፈልገው። ግን ይሄን ስም የተሰጠሁት አንቺ ጋር ያለኝ ነገር ላለማጣት ስለፈለኩ ነው። አንቺ ግን ምንም እየታየሽ አይደለም። አላይ እንዴ ምንድነው አርጊነው ትለይ? ኧረ በለው በቃ እኔ በወሰንኩት ውሳኔ ትክክል አይደለሽም። ጭንቅላትሽ እየሰራ አይደለም። አዎ እየሰራ ነው። ጭንቅላት መስራትና ለመስራት አንተ የምትነግረኝ አልገረኛ ጀምር ከኔ ጋር ያለሽ ነገር ማጣት ትፈልጊያለሽ ነው? አልፈልግም። በቃ አልፈልግም። መደጋገም አይጠበቅም። አውቃለሁ ሰው ሆኖ ሁሉ ይቀና ነገር አንቺም ከኔ ጸባይ የማትወጂው ነበር። ታዲያ አይተሽ መድከሜን ደስታሽን ለማምጣት ለምን ይመስልሻል ዛሬም የመሳሳት? ያለ ዳኛ አታርጊኝ ፍርደኛ፣ ያለ ዳኛ አታርጊኝ ፍርደኛ፣ ያለ ዳኛ አታርጊኝ ፍርደኛ፣ ያለ ዳኛ አታርጊኝ ፍርደኛ። ይሻል ዛሬም የመሳሳት ያለ ዳኛ አታርጊኝ ፍርደኛ፣ ያለ ዳኛ አታርጊኝ ፍርደኛ፣ ያለ ዳኛ አታርጊኝ ፍርደኛ። ሰምኛለሽ? እንደዚህ በቀላሉ የምትይው ነገር አይደለም። ገብቶሻል አይደል? የሆነ ሐሳብሽን የሚያስቀይርሽ ነገር እስኪመጣ እንጂ በትክክለኛ አምሮሽ እያሰብሽ እንዳለው ነው በደንብ ነው የማውቀው። እኔም አንድ ነገር ንገር፣ መቼ ቢሆን ሐሳቤን አልቀይርም። መቼም አንተ ስላልከኝ ሐሳቤ የሚቀይርበት እንትን የለብኝም። አልቀይሮም። አላጣውም ጓደኝነታችንን፣ የድሮ ነገራችን እንዲመለስ ፈልጋለሁ። ጸጊ ስሜቴን ተረድተሽኝ የድሮ ነገራችን እንዲመለስ ፈልጋለሁ። እኔ አንድ ነገር ንገር፣ አንተም የራስህ ህይወት መኖር ትችላለህ፣ እኔ ደግሞ የራስህ ህይወት መኖር እችላለሁ። ተግባብተናል? በቃ እሺ ጨርሰሃል መሰለኝ። ልሂድ። የማይሆን ነገር እንዳደረግ እየገፋፋሽኝ ነው። የግዴታ አንቺን ወደ ነበርሽበት ለመመለስ ምን የተለየ ነገር ማድረግ አለብኝ? ጸጊ አብልኩ ምንም ታረጋው ነገር የለም። በቃ ነግሬሃለሁ። እንትን ብለሻል። ይኸውልሽ ተናደሻል። አሁን ነትንካይ እሺ አልነካሽም። ተናደሻል። አልተናደድኩም። ለምን የምናደደው? አንተ ስላልከኝ መናደድ አለብኝ እንዴ? አይደለም ተራራተሻል። እኔ ደግሞ አንቺን ማጣት አልፈልግም። ጓደኛዬ ነሽ። አውቃለሁ። ጓደኛዬ ነሽ። ያሳለፍናቸው ነገሮች በጣም ነው ማስታወሳቸው።
እና አሁን ምንድነው? ተረጋጊና ነገሮች አትንካኝ፣ በቃ ልቀቀኝ፣ አትንካኝ። በቃ ተረጋጊ። ተረጋጊና ነገሮች አትንካኝ፣ በቃ ልቀቀኝ፣ አትንካኝ። በቃ ተረጋጊ። የመጣው መሰለኝ ላግኝህ ስመጣ ሄደሃል ሳትነግረኝ ናፍቆቴ ስስት ዓለሜ ደከምኩ ላገኝህ ብዬ